የፕሪቶሪያ ስምምነት ምን ይላል የሚለውን እንድንመለከት ነው። ዝም ብሎ ባዶ ጩኸት እንደሚጮህ ይሄ ቡድን በዛውም እንድናይ ማለት ነው። ግን ፈርቷል፣ በጣም ፈርቷል። ጻድቃን በተደጋጋሚ ገልጸዋል። ይሄ ጦርነት ከተነሳ በአጭር ጊዜ ያልቃል። ይሄንን ጦርነት የሚቆሰቁሱ ኃይሎችን ይሄን የጉልበት ምልመላ ሸሽተው ጫካ የገቡ ወደ ሌላ ጋር ለመሄድ ገንዘብ የሌላቸው አቅም የሌላቸው ከበባም ባይዘው ያለ ኬላ ዘግቶም እየጠበቀ ነው። ህወሓት ሁለት ነገር ይዞ አንዴ ነጭ ያወጣል፣ አንዴ ቀይ፣ አንዴ ምናምን ያወጣል፣ አንዴ ከፌዴራል መንግስት ጋር፣ አንዴ ከሻዕቢያ ጋር፣ አንዴ ከህወሓት እንዲህ ያለ እንደ እስስት ሲገለባበት በዚህ ደረጃ ድንበራችንን የደፈረ ጠላት ለመከላከል እሱ ብቻ አይደለም። ኢትዮጵያ ውስጥ ሰላምን ለሚያደፈርሱ ኃይሎች መሳሪያ እያቀበለ ያለ ነው፣ ስልጠና እየሰጠ ነው። ትግራይን ሰው አልባ እያደረጉ ትግራይን እያደቀቁ ናቸው ያሉት። ስለዚህ መታገል አለብን። የያዝነውን ንቅናቄ ማጠናከር አለብን። በትግራይ ያለው ካንሰር የሆነ ቡድን በህዝባዊ የአመፅ ማዕበል ብቻ ነው የሚወገደው ይላል። አደራ ተታገሉት ይላል። እውነት ነው። ሰላም ጤና ይስጥልኝ። የሀቅና ሳቅ ሚዲያ ተከታታዮቻችን እንደምን ከርማችኋል? ያው እረፍቱ ዊኬንዱ እንዴት ነበረ? እኛ ያው ደህና ነን። እንግዲህ ሀገራችንን ትንሽ ደመቅ አድርጎ ኢትዮጵያውያንን ሞራላቸውን ከፍ ያደረገ በጠላት መንደር ደግሞ መርበድበድን የፈጠረ ኢቨንት ተከናውኗል ባለፉት ሳምንቱ መጨረሻ ቀናት ላይ ማለት ነው። ይኸውም የልዩ ዘመቻዎች እዝ የጦር ልምምድ እና የተለያዩ ትርኢቶች የታዩበት ነው። ይሄንን በተመለከተ ከመንደር እስከ ሀገር ያሉ የኢትዮጵያ ጠላቶች በጣም ተቀባብለውታል እና የታሪካዊ ጠላቶቻችን ሚዲያዎች እና የነሱ ተቀጣሪ ሚዲያዎቹ አንዳንዶቹ ኢትዮጵያ ለከፍተኛ ጦርነት እየተዘጋጀች ነው፣ ጎረቤት ሀገርን ለመውረር፣ ቀጠናውን በጦርነት ለማናጋት እየተዘጋጀች ነው በሚል ውንጀላ መሰል ነገር ቢያቀርቡትም ፍርሃታቸውን፣ ጭንቀታቸውን ነው የሚያሳየው። ሌሎቹ ደግሞ እዚህ መንደር ውስጥ ያሉት ያው ሁልጊዜ በአስተሳሰብም በምንም እንደው ወረድ ስትል ታጣጥለዋለህ። ይሄ በብዙዎች ወታደራዊ ተንታኞች በብዙ የጠላት የፖለቲካ ሰዎችና ወታደራዊ አዛዦች ጭምር ትልቅ ዋጋ የተሰጠውን እና ቀጠናውን ሊያተራምስ ይችላል ተብሎ በስጋት የተተነተነውን የወታደራዊ ዝግጁነት ቁመና ይሄ ምንም አይደለ፣ እዛ ጋር ቢመጣ ባለፈውም ይሄው ኃይል እየመጣ መተነው ነበር፣ አሁንም ዝም ብሎ ማስፈራሪያ ነው፣ ምንም እርባና የሌለው ነው ብለው ሊያጣጥሉት ይሞክራሉ። መለስ ያደርጉና ደግሞ ምን ይላሉ መሰላቸው? ለምሳሌ ቲፒኤልኤፍ ይሄን የተማጽኖ ደብዳቤውን እንደገና ጽፏል። ያው በየቀኑ ነው የሚጽፈው። አሁን ስራው ደብዳቤ መጻፍ ሆኗል የቲፒኤልኤፍ ስራ እና ሙሉ ትግራይን እንቆጣጠራለን እያሉን ነው፣ እያስፈራሩን ነው፣ ድረሱልን የሚል የተማጽኖ ደብዳቤ ጽፏል። ባይዘዌ ይሉኝታ የሌለው ስራ የሌለው ድርጅት ነው። እንደው ሰው ምን ይለኛል የምመራው ህዝብ አይልም። የገዛ ሀገሩ መከላከያ ሰራዊት ወደ ክልል ሊመጣ ነው ይላል። ግዛቱ አይደለ እንደ የሚቆጣጠረው እኮ ክልል ነው። ይሄ ያው ህጉን እናያለን። ባይዘው ዛሬው ትንታኔ የሚያተኩረው የኢትዮጵያ ህገ መንግስት ምን ይላል ስለ መከላከያ፣ የፕሪቶሪያ ስምምነት ምን ይላል
የሚለውን እንድንመለከት ነው። ዝም ብሎ ባዶ ጩኸት እንደሚጮህ ይሄ ቡድን በዛውም እንድናይ ማለት ነው። ግን ፈርቷል፣ በጣም ፈርቷል። መፍራት አለበት። አንደኛ ለጦርነት የሚያሰልፈው ወጣት የለም። እንደምታውቁት ወጣቱ ትግራይን እየለቀቀ በቀንና በሌሊት እየተሰደደ ባዶ እየሆነች ነው ሀገሪቱ። ሻዕቢያ በ30 ዓመታት ባዶ አስቀርቷታል ኤርትራን። አሁን ግን የሻዕቢያን ተልዕኮ የሚፈጽመው ይሄ ኃይል በሻዕቢያ እየታዘዘ ትግራይን በ2 ዓመት ውስጥ ባዶ አድርጓታል። ይሄንን ያለው ሚኪ ፈንቅል በዚህ በትግራይ ተወላጆች ስብሰባ አዲስ አበባ ላይ ያካሂደዋል። እዛ ስብሰባ ላይ ነው እንደዛ ያለው። ትግራይን ባዶ አስቀራት፣ የሻዕቢያን ተልዕኮ ለማስፈጸም የሚንቀሳቀሰው ይሄ ኃይል ባዶ አስቀርቷታል ይላል። ይሄንን ባዶ አገር ይዞ ምንም አይነት ማህበራዊና ኢኮኖሚያዊ እንቅስቃሴ የማይደረግበት ማህበራዊና ኢኮኖሚያዊ እንቅስቃሴዎችን አቁሞ ማለት ነው። ይሄ ቡድን ሊወሩኝ ነው ይላል። እንዴት ነው እሱ የሚወረረው? ጎረቤት ሀገር ነው ወይስ መንግስት መስርተዋል? እና ይሄ ፍርሃቱና ጭንቀቱ የማመዛዘን ችሎታውን እንደው የነበረችውን ያችን ትንሿን ወደ ዜሮ አስገብቷታል የዚህም ቡድን። ለማንኛውም መፍራቱ ትክክል ነው። አንድ ትክክለኛ ነገር ያደረገው መፍራቱ ትክክል ነው። ግን ፈርቶ ደብዳቤ ከመጻፍ ይልቅ ወደ ሰላም መንገድ መምጣት፣ የፕሪቶሪያውን ስምምነት ሳያጓድል መፈጸም አሁን ነው። ሳያጓድል ያችን የፕሪቶሪያ ስምምነት መፈጸም አለበት። አለበለዚያ የሚፈራው ነገር እውን ይሆናል። ኢትዮጵያ መከላከያ ሰራዊት ወደ ትግራይ ይገባል። ትግራይን አልፎ ድንበር የማስከበር ተልዕኮውን ለመወጣት የሚያስችለው ቦታ ላይ አደረጃጀቱን ይፈጥራል። የቀደሙ ካምፖቹን ይይዛል። በጣም የሚገርማቸው ህወሓት ከጥቅምት 24 2013 በፊት የኤርትራ ወረራ ስጋት አለብኝ እያለ የሀገሪቱን ትልልቅ ክፍለ ጦሮች የሜካናይዝድ ኃይል እዛ እንዲያሰፍር አገሪቱ ያላትን ስትራቴጂክ መሳሪያ ከዛ እንዳይነሳ ሲያደርግ ነበር። ሁልጊዜ እዚህ የነበሩት የቡድኑ የቲፒኤልኤፍ ጀነራሎች በካውንስል አባላት ጭምር ስለነበሩ ሁልጊዜ በየስብሰባው ላይ ያነሱ የነበረው በዛ ጊዜ የሻዕቢያ ወረራ ስለሚያሰጋን ከዛ ኃይል እንዳይነሳ ይላሉ። እንግዲህ ታስታውሳላችሁ የተለያዩ የሜካናይዝድ ኃይሎችን ከዛ ለማስነሳት ሲሞከር፣ እዞችን ከዛ ለማስነሳት ሲሞከር መንገድ ላይ ሰዎችን አስተኝቶ ኃይል ከዛ እንዳይወጣ ያደርግ ነበር። ምንድነው ሲባል ሻዕቢያ ስለሚወረኝ። እንዲህ አይነት የስጋት ትንታኔ ሰርቶ የሀገሪቱን በጀት በሙሉ ወታደራዊ በጀቱን ወደዛ ወስዶ ግምጃ ቤቶቹን እዛ አድርጎ ሚሳይል ሳይቀር እዛ እንዲጠመድ አድርጎ የነበረ ድርጅት ነው ህወሓት። ምክንያቱም የኢትዮጵያ መከላከያ ድንበር መጠበቅ ስላለበት ይሄ አንድ ሎጂክ ነው። ግን የጠላትን ትንታኔ በተጋነነ መልኩ አቅርቦ የሻዕቢያን ቁመና በዛ ሰዓት ሻዕቢያ ወረራ ሊያደርግ የሚችልበት ቁመናም አቅምም አልነበረውም፣ ዝግጁም አልነበረም፣ ምክንያትም አልነበረውም። ፎርዛት ማተር በማዕቀብ ስር እየማቀቀ የነበረ መንግስት ነው እና እሱን በጣም ከፍተኛ የአደጋ ትንታኔ እያቀረበ ይሄንን ያደርግ ነበር። ሻዕቢያ ትንኮሳ በፈጸመበት ጊዜ በባድመ ታስታውሳላችሁ፣ መላው የኢትዮጵያ ህዝብ ሄዶ ነው ያንን ጦርነት የቀለበሰው። አሁን በምን ካልኩሌሽን ነው መከላከያ ሊመጣ ነው ብሎ ሊከበኝ ነው መላ ትግራይን እቆጣጠራለሁ እያሉ እያስፈራሩን ነው ብሎ ደብዳቤ ጽፏል ለዓለም አቀፉ ማህበረሰብ። አይሰማውም። በእርግጥ አሁን እንደ ድሮ እሱ በጻፈ ቁጥር መልስ የሚሰጠው ሰው እንትን የለም፣ ድርጅት የለም፣ ተቋም የለም።
ወርዷል። የሱ ለምን ወንጀል እየሰራ ኢትዮጵያ ውስጥ የጦርነት ምክንያት ሆኖ የስጋት ኃይል ሆኖ እየበጠበጠ ያለ ድርጅት ነው። ምንም እንኳን አቅሙ በጣም ተዳክሞ አሁን ምንም ማድረግ ወደማይችልበት ደረጃ ቢወርድም ማለት ነው። እና እንደሰማችሁት ታደሰ ወረደም ባለፈው ወደ ትግራይ እንዲገባ የመከላከያ ሰራዊት አልፈቀድንም። ይህንን በሻዕቢያ እየታዘዙ እነዚህ ሰዎች ሻዕቢያን ለማስደሰት የሚገራርም ነገር ይናገራሉ። ማንና ነው አንተ የምትፈቅደው የምትከለክለው? እና ማንስ ነው አንተን ፍቃድ የሚጠይቀው? እናንተ እንድትገነዘቡት የተፈለገው ሰራዊቱ በሚንቀሳቀስበት ቦታ ይሄ ታጣቂው እንዳይተኩስበት ነው። እንዳይተኩስበት ማለት ብትተኩስበት ትጠፋለህ ማለት ነው። ይሄ የሚያሳይህ ኃይል ይሄ ልምምዱ ምኑ ይሄ ግዙፍ ኃይል ቁመናውን የሚያሳይህ እረፍ እያለ ነው። የሰላም መልእክት ነው። ባይዘው ለሚገባው ሰው የሰላም መልእክት ነው። እኛ በዚህ ቁመና ላይ ነው ያለ ነው። እኛ ጋር ከተዋጋችሁ ከባድ ጉዳት ነው የምታስተናግዱት። ስለዚህ ወደ ሰላም ነው ያለ የሰላም መልእክት ነው። የሰላም መልእክት ዝም ብለህ ባዶ እጅህን ሆነ አታስተላልፍም። አሁን ብዙዎች ስለ ሰላም እንትን ሲሉ መንግስት ለምን በሰላም አይፈታም? መንግስት አዎ በሰላም ለመፍታት እኮ ነው። ወታደራዊ ጡንቻውንም የሚያሳየው በሰላም ለመፍታት ያለው ዝግጁነት ነው። ይሄን ጡንቻ ይዞ እኮ እነዚህ ያሉትን ጠላቶች በቃ በያሉበት ተደመስሳለሁ ብሎ እኮ አልገባም። የባህር በሩንም ለማስመለስ ጡንቻውን ወደ መጠቀም አልሄደም። ይሄ ያለኝ ጥያቄ መልሱ፣ ይሄ ያለኝ ፍትህ ስጡኝ፣ ይሄ ያለኝ ሰላሜን አታውቁ እያለ መልእክት እያስተላለፈ ነው። ከዛ ደግሞ የሰላም ጥያቄ ይጠይቃል። ይሄንን ጡንቻ ይዞ ይሄን ጡንቻ በአየር በምድር በባህር በስፔሻል ፎርስ የተደራጀ ኃይል ይዞ ቀጠናውን ሊጠብቅ የሚችል በቀጠና ውስጥ ጎልቶ የወጣ ምናልባት አሁን በቀጣዩ ወታደራዊ አሰላለፍ ሲተነተን ኢትዮጵያ ከጫፍ ካሉት ውስጥ አንዷ እንደምትሆን ምንም ጥርጥር የለውም አሁን ባለው ሁኔታ በብዙ መልኩ። ስለዚህ ይሄንን ሳያሳይ እዛ መንደር ውስጥ ያለ ሰው መወራጨቱ፣ ሊያስፈራራ መሞከሩ ወይም ዝም ብሎ በውጊያ መቀጠሉ ራስን እንደ ማጥፋት ነው። ራሳችሁን አታጥፉ፣ እኔንም እንዳጠፋችሁ አትሁኑ፣ ወደ ሰላም ነው እያለ ነው። ህዝቡም ይሄን እየጠየቀ ነው። እና በትናንትናው ዕለት በአዲስ አበባ የትግራይ ተወላጆች ስብሰባ አድርገዋል። በዚህ ስብሰባ ላይ ጦርነት ይብቃ፣ ይህንኑ ስጋት ምክንያት በማድረግ የአዲስ አበባ የትግራይ ተወላጆች የለውጥ ማዕበል በሚል ሰላም ለህዝባችን ለውጥ ለመጪው ትውልድ በሚል መሪ ቃል ወይም በሚል መርህ ስብሰባ አካሂደዋል። እና በዚህ ስብሰባ ላይ በአሁናዊ ትግራይ ክልል ያንጃበበው የሻዕቢያ የውክልና ጦርነት በሀገራችን ኢትዮጵያ ጉዳት እንዳያስከትል በተለይ ደግሞ ትግራይን እንዳያደቅ መልእክት አስተላልፈዋል። እና በዚህ ጉዳይ ላይ አብዛኛው የትግራይ ተወላጅ ተመሳሳይ አቋም አለው። ጦርነት እንዳይነሳ ይፈልጋል። በ2013 ተከባሃል እንደዚህ ነው ብለው ያን ደግሞ የልዩ ኃይል ጡንቻ ምናምን አሳይተውት ያኔ የነበረው ተነሳሽነት ሰው ጦርነቱን ለመደገፍ የነበረው ተነሳሽነት አሁን በጣም በተቃራኒ ነው። ያሁኑን ጦርነት ህዝቡ አይፈልገውም። የተለያዩ ሚዲያዎችም ኢንተርቪው አድርገው የህዝቡን ጥያቄ መሰረት አድርገው እነ ቢቢሲ እና አልጀዚራ ዘግበዋል። ሰዎችን ዋቢ ያደረጉ ይሄ ጦርነት እንዳይነሳ ይሄ ጦርነት አደገኛ ነው ብሎ በፍርሃት ውስጥ ተውጦ ክልሉን እየለቀቀ በመሄድ ክልሉ ባዶ እንደሆነ የተለያዩ ሚዲያዎች እየዘገቡ ነው።
እዚህ ስብሰባ ላይም በጣም በርካታ ቁጥር ያላቸው የትግራይ ተወላጆች ተገኝተዋል። ይህን ቁጥሩን ከፍ ያደረገው ብዙዎቹ ከትግራይ ሸሽተው ጦርነቱን የመጡ ናቸው እና በስብሰባው ላይ ቀይ ባህር አስመላሽ የሆኑት ጀነራል ጻድቃን ገብረትንሳኤ፣ የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ሚኒስትር ጌታቸው ረዳ፣ ፕሮፌሰር ክንደያ ገብረ ሕይወት፣ እንደገና የለውጥ ቀያሾች የሚባሉት እነ ክብሮም ዘቢብ፣ አንዶም ገብረስላሴ፣ መምህር አታክልቲ ኃይለሥላሴ እና ሌሎች ከፍተኛ ምሁራንና የለውጥ አራማጅ ተብለው ተስፋ የተደረገባቸው ኃይሎች በመድረኩ ላይ ንግግር አድርገዋል እና ይሄ በትግራይ የሚነሳው ጦርነት እንዲቆም ለቲፒኤልኤፍ ለጦርነት ቀስቃሹ ማስጠንቀቂያ ሰጥተዋል። የሻዕቢያን የውክልና ጦርነት ነው የምታደርገው፣ ተጠንቀቅ ብለው ጥያቄ አቅርበዋል እና ይሄንን ስታዩት ተገቢ ትንታኔ ነው። አሁን ጻድቃን በተደጋጋሚ ገልጸዋል። ይሄ ጦርነት ከተነሳ በአጭር ጊዜ ያልቃል። ይሄንን ጦርነት የሚቆሰቁሱ ኃይሎችን በቁጥጥር ስር በማድረግና በመደምሰስ ይሄ ውጤት ሊመጣ እንደሚችል ተናግረዋል እና ይሄ እውነተኛ ትንታኔ ነው። ይሄንን ማንም መሀይም አሁን ባለው የኢትዮጵያ መከላከያ ቁመና ሊተነትነው ይችላል። አሁን ከዚህ በፊት ሚዲያዎች ይወጡና የተዳከመ መከላከያ ሰራዊት ይሄ መንግስት ወድቋል፣ ቢገፉት እንደዚህ ነው ምናምን ይዘረራል ሲሉ ነበር። አሁን ብዙዎቹ ግን ይሄን አይሉም። አንዳንዶቹ የሚያስደንቅ ንግግር ስለ መከላከያ ሲናገሩ ይደመጣል። ኢቭን ስለ ኢትዮጵያ ዲፕሎማሲያዊ ቁመና ሰምታችሁ ይሆናል። አንዳንድ በጣም ጫፍ ወጥተው ሲራገሙ የነበሩ ሰዎች ማለት ነው ይሄንን እያደረጉ ነው እና ይሄ በጣም ልትጠቀሙበት የሚገባ እድል ነው። ይሄ አዋሳ ላይ የተላለፈው መልእክት እያንዳንድሽ በየጎሬው በየጢሻው በየሰው በየገበሬ ቤት ተደብቀሽ መግለጫ የምታወጪ በውጪ በሱዳን በኤርትራ ምናምን እየተዘዋወርሽ መሳሪያ የምትለምኝ እያንዳንድሽ አሁን ይሄ ኃይል ከገባሽበት ጎሬ ጎትቶ የሚያወጣ ነው። ለስፔሻል ኦፕሬሽን በከፍተኛ ደረጃ የተዘጋጀ ነው። ብዙ ጊዜ ሾው የሚታየው የተወሰኑ ነገሮች እንጂ የውጊያ አፈጻጸሞች በሙሉ እዛ ላይ መተው በሾው አይቀርቡም። ሁልጊዜ ፊት ለፊት ላይ የተወሰነ ነገር ስታይ ከዚህ በስተጀርባ እጅግ የገዘፈና እጅግ የጠነከረ ኃይል ተልእኮውን በአስተማማኝ የሚወጣ ኃይል እንዳለ መገመት ያስፈልጋል። እኔ እንደዛ ነው የምገምተው ሁልጊዜ። ወታደሮች ውትድርናን የቀመሱ ሰዎች እንደዛ ነው የሚያዩት። አሁን አንዳንድ ሰው እንዴት ነው አየር ኃይሉንም ገልቦ ያሳያል፣ ባህር ኃይሉንም ምድር ኃይሉንም ኮማንዶውንም በዚህ ደረጃ ገልቦ እንዴት ሚስጥር የሚሉ አሉ። ከተቆርቋሪነት አንጻር ያላሳየህ እንዳለ እንድታውቅ ሁሉም ወገንም ጠላት ያላሳየ ከዚህ በስተጀርባ ያለ የቡድንም የእግረኛም መሳሪያዎች የአየር ኃይልም እንደዚሁ። ግን ባየኸው መፍራት አለብህ። ያየኸው ራሱ በቂ ነው። ይሄ ኃይል ሊመታህ እንደሚችል ሊደመስስህ እንደሚችል ይሄ ያየኸው ራሱ በቂ ስለሆነ ይሄን ማየት ያስፈልጋል። እና እንግዲህ ሰው አተው ምን ወዴት ገብተዋል? አሁን ለምሳሌ ህንፃ የሚባለው ጀነራል ባህላዊ ጀነራል በተንቤን ወጣቶች ላይ አሳዛኝ የሆነ እርምጃ እንደሚወሰድ መግለጫ አውጥቷል። የተንቤን ወጣቱ ውጊያውን ስለማይደግፍና የታጠቀውም እየጠፋ ሌላውም አሁን ወደ ውትድርና ጥሪ ሲደረግለት አንቀበልም እያለ የተለያየ ውግዘት በየመድረኩ እያሰማ ስለሆነና ይሄን የጉልበት ምልመላ ሸሽተው ጫካ የገቡ ወደ ሌላ ጋር ለመሄድ ገንዘብ የሌላቸው አቅም የሌላቸው ከበባም ባይዘው ያለ ኬላ ዘግቶም እየጠበቀ ነው ህወሓት እና ይሄን ማለፍ የተሳናቸው ተሰብስበው
ለሌላው ሊያስተምር የሚችል እርምጃ እንዲወሰድባቸው ብሏል። በሞት መቅጣት ማለት ነው። ይሄንን መግለጫ አውጥቷል። እስከዚህ ድረስ ደርሰዋል። ፍርሃታቸው ነው ባይዘወይ እዚያ ያደረሳቸው ፍርሃታቸው ነው። ፍርሃታቸው ደግሞ ራሳቸው የፈጠሩት ነው። በሌላ መንገድ እኮ ችግራቸውን ሊፈቱት ይችላሉ። በሰላም የፕሪቶሪያን ስምምነት በማክበር ግን እሱን ሳናከብር እየበጠበጥን ግን ደግሞ መከላከያ ወደኛ እንዳይመጣ መከላከያ በእኛ አልፎ ድንበሩን ለማስከበር እንዳይሄድ እያሉ ማስፈራሪያ ያቀርባሉ። እንደዚህ አይነት ጠላት ነው ያለን። ጠላትነቱ ባይዘወይ ለራሱ ነው፣ በጣም ለራሱ። አሁን እዚህ የነገርኳችሁ የአዲስ አበባው ስብሰባ ላይ ንግግር ካደረጉት ሰዎች አንዱ በጣም ትኩረቴን የሳበው ሚኪ ፈንቅል፣ ያው ፈንቅልን ከመሰረቱት አንዱ ያው ሚኪን ታስታውሳላችሁ። እሱ ባደረገው ንግግር በጣም መረር ያለ ነገር ተናግሯል። እኔ ህወሓት ሞት ፈርዶብኝ የነበረ ግን ከዛም ልጬ እቺ ነፍስ እዚህ ጋር የቆመችው ከዛም ለጣ ነው እና ያን ጊዜ እኛ መሳሪያ አልያዝንም፣ ጠበንጃ አልያዝንም፣ ምንም ነገር የለም በእጃችን። ያኔ የጠየቅነው የሰላም መንገድ ተግባራዊ ሆኖ ቢኖር ኖሮ የትግራይ ህዝብ ያን ያህል ዋጋ አይከፍልም ነበረ። አሁንም ለሌላ ሰቆቃ አይዘጋጅም ነበረ እና ሰላም አስፈላጊነት ያኔ ሁልጊዜ ከስህተቱ እንደማይማር ድርጅቱ የገለጸበት ንግግር አለ እና እዛ ውስጥ ስለ የካቲት 11 ሲናገር እና እውነት ደግሞ እውነት የሆነው ፓርት ማለት ነው ምን ይላል? የካቲት 11 ብለው በፈጠሩት ትግል ሀገራችንን ነው የቀሙን። ህዝባዊ ወያኔ ሓርነት ትግራይ ብለው ሲነሱ ነው ከኢትዮጵያ የነጠሉን። ያኔ ነው በሽታው የጀመረው ይላል። ሰውነታችንን ቀምተውናል፣ ሀገራችንን ቀምተውናል። ራሳቸው የፈጠሯት ክልልም ለሻዕቢያ አስረክበው አሁን ትግራይ ላይ ሐሳቡን የሚገልጽ ሰው ሻዕቢያ መጣብህ፣ ሻዕቢያ ይገላል እየተባለ ሻዕቢያን እንደ ማስፈራሪያ እየተጠቀሙበት ይገኛሉ። ሰው የሌላት ኤርትራን የፈጠረው ሻዕቢያ በ30 ዓመታት ሊያሳካው ያልቻለ በ2 ዓመት ውስጥ ትግራይ ሰው የሌላት ባዶ ከተማ አስቀርቷታል ይላል እና መቀሌ ሰናይት መብራቱ ማለት የህወሓት አክቲቪስት ነች፣ ብቻዋን የምትኖርባት ከተማ አድርገዋታል። ይህ ሁሉ ወጣት ከዛ ሸሽቶ የመጣ ነው ይላል ተሰብሳቢውን። እና ቀያችንን ቀምተው ሰውነታችንን ቀምተው እያሰቃዩን ነው። ትግራይን ሰው አልባ እያደረጉ ትግራይን እያደቀቁ ናቸው ያሉት። ስለዚህ መታገል አለብን። የያዝነውን ንቅናቄ ማጠናከር አለብን። በትግራይ ያለው ካንሰር የሆነ ቡድን በህዝባዊ የአመፅ ማዕበል ብቻ ነው የሚወገደው ይላል። አደራ ተታገሉት ይላል። እውነት ነው። በመሰረቱ ይሄ ካንሰር የሆነ ቡድን ለኢትዮጵያም ካንሰር፣ ለትግራይ ህዝብም ካንሰር፣ ለአካባቢውም ካንሰር የሆነ ቡድን በፍጹም እነዚህ ጥቂት ሰዎች ካልሞቱ ወይ በቁጥጥር ስር ወጥተው ካቴና ካልገባላቸው አያርፉም። እና ይሄንን የሚሉት እንግዲህ የትግራይ ተወላጆች ናቸው። አሁን እንግዲህ እነዚህ ሁሉ ተቃውሞዎች ከጀርባቸው እያሉ እንደገና እንደፈለጉ የትግራይን ወጣት ለጦርነት የሚያሰልፉት እድል አተው እያለ ከእጃቸው ወጥቶ እያለ ግን አሁንም ለጦርነት ይዘጋጃሉ። እነሱ አሁንም ይፎክራሉ። የዛ አስተዳደር ተብሎ እኮ ከፌዴራል መንግስት ተሹሞ ሄደው ታደሰ ወረደ ወደ ትግራይ ክልል ሰራዊቱ እንዲገባ አልፈቀድኩም እና አልፈቅድምም እንመክታለን እያሉ የሚሉት እንዋጋለን ማለት እኮ ነው። ምን አግብቶ ነው የምትዋጋው? በምንስ አቅምህ ነው? ሁለተኛ ደግሞ መከላከያን ማቆም ወንጀል እንደሆነ እንዴት ነው የማትረዳው?
ይሄ እየመራ ያለው ክልል በክልልነት ነው የምትመራው፣ ለዛውም በጊዜያዊነት እና መንግስት አይደለም ሀገር አይደለም እየመራ ያለው። ሀገር ነው ብለህ እየቃዠህ ነው እንዴ? ስለዚህ ለማንኛውም የነሱን እየፈጠሩ ያሉት ችግርና የህዝቡን ስሜት ይሄን ያህል ካልኩ ይሄንን እስቲ እነሱ እያሉ ያሉትን ከህገ መንግስቱና ከፕሪቶሪያው ስምምነት አንጻር እንየው። ሰሞኑን እንግዲህ የኢትዮጵያ መከላከያ ሰራዊት በትግራይ ክልል የቀድሞ የሰሜን እዝ ካምፖች እንዲሰፍር የራሱ ካምፖች ማለት ነው እና ይሰፍራል ሲባል እኛ ጋር እንደምታውቁት አንድ ነገር ሲባል ሰዎች የተለያየ ነገር ይላሉ፣ ስሜታቸውን የሚናገራሉ፣ ምን ይላሉ። ብቻ የሆነ አካል ፍቃድ ሰጥቷል የትግራይ ክልል ብሎ በየማህበራዊ ሚዲያ ሲዘዋወር ነበር። ይሄ ቃሉ ራሱ ችግር ያለበት ቃል ነው። ፍቃድ ሊሰጥም ሊከለክልም ስለማይችል ለምንድን ነው ፍቃድ ሰጥቷል የምትለው? እሱ ማነውና ነው ፍቃድ የሚሰጠው? እና ማንስ ነው ፍቃድ የሚጠይቀው? ተጠንቀቅ እንዳታደናቅፍ ሊባል ይችላል፣ መባል አለበት ይሄ። ምክንያቱም ከቡድኑ ወንበዴነት አንጻር ማለት ነው። በተሳሳተ ስሌት የሚንቀሳቀስ ቡድን ከመሆኑ አንጻር፣ አጥፍቶ ለመጥፋት የተዘጋጀ ከመሆኑ አንጻር እረፍ፣ ሰራዊቱ ወደዚህ አካባቢ ይገባል። የትግራይ ህዝብ እኮ ይህን በናፍቆት እየጠበቀ ነው። እንዲህ እኮ ትግራይ ኦን አትሆንም ነበር ሰራዊቱ እዛ ቢሄድ፣ ይሄ ቡድን እንደፈለገ አይፈነጭበትም። እና ፍቃድ ሰጥቷል በሚል ተነስቶ እሱ ፍቃድ አልሰጠሁም አለ። መጀመሪያ ደረጃ ሰጥቷል ስትባል ክብር ተሰጥቷል። አንተ የማይመለከትህ ስልጣን ተሰጥቶ ፍቃድ ሰጠ ስትባል ሰጪም ነሽም አይደለም። በመጀመሪያ ደረጃ እሱ እዛ ጋ ያበቃል። እና ይሄ ይላል ጊዜያዊ አስተዳደሩ ፍቃድ ሰጠ የተባለው መግለጫ ከእውነት የራቀና ህዝብን ለማደናገር የታለመ ነው ብሎ ታደሰ ተናግሯል። ህዝብን ለማደናገር እንዳልኳቸው ነው። ቃሉ ዝም ብሎ የተፈጠረ ነው። ሰዎች የተናገሩት ፍቃድ ሰጥቷል ብሎ መንግስት እሱን ፍቃድ ጠይቆ አይደለም ወደዛ የሚሄደው። ሰጥቷልም ከልክሏልም ደግሞ ሊባል አይችልም። እና ተነሳና የማወናበጃና ሌላ ፍላጎት ስላለ ይላል ይህንን ያቀረቡት። እንዲህ አይነት መግለጫ ሰጥ እያለው ሻዕቢያ የወጣ ይናገራል ከንቱኑ በላይ ከስልጣን ክልሉ ውጪ ማለት ነው። እና ይህ ጉዳይ ግን አሁን ይሄ እንዲህ ሊል የቻለው ይሄ ሰውዬ ህገ መንግስቱን በማርቀቅ ሂደት ውስጥ እኮ ቲፒኤልኤፍ በጣም የጎላ ሚና አለው። በሱ ህገ መንግስት ነው ሀገሪቱ እየተመራች ያለችው አይደል? አሁን በአሁኑ ሰዓት በህዝብ ተሳትፎ ምን የሚለውን እንተውና በማርቀቁ ሂደት ትልቅ እንትን የነበረውና የህወሓት ጊዜ ህወሓት መከላከያ ሰራዊቱን በሚቆጣጠርበት ጊዜ ወይ ሀገሪቱንም በሚቆጣጠርበት ጊዜ እኮ ህገ መንግስት እያንዳንዱ የሰራዊቱ አባል በቃል እንዲይዘው በቃል በየጊዜው ህገ መንግስት ውይይት ይካሄዳል። በየጊዜው እያንዳንዷ የስራ እንቅስቃሴ ሰራዊቱ የህገ መንግስት ጠባቂ ነው ስለሚባል ከዛ አንጻር ነው የምትታየው። ስታጠፋም እሷ ተመዛ ጸረ ህገ መንግስት ትባላለ። የሆነ መደብም ሲሰጥ ስራ ይሄን ስራ ስትባል ህገ መንግስቱን መሰረት አድርገህ ትባልና በሱ ነው የምትገመገመው የስራ አፈጻጸም። ለማዕረግ ስታድግ ኤፊሸንሲ ምናምን ህገ መንግስቱና አብዮታዊ ዲሞክራሲ። አሁን አንዱ ችግሩ በህወሓት የነበረው የአብዮታዊ ዲሞክራሲ ጠንካራ ምሽግ መሆንህና ከሱ አመለካከት ዝንፍ ያላልክ መሆንም ስለሚጨመርበት ነው። ያቺ የአብዮታዊ ዲሞክራሲ ደግሞ የህወሓት ነች። እና ይሄን ህገ መንግስት አያውቁም ማለት አይደለም ለማለት ነው ይሄን ያነሳሁት። እነዚህ ጀነራሎች ህገ መንግስት ሲያስተምሩ ሲያሰርጹ ከዚህ ውልፍት እንዳትል ሲሉ የነበሩ ናቸው። እነ ደብረጽዮን እነ ሚግበ ምናምን አሁን ዛሬ አዋጅና ራሱ ይሄ ታደሰ ወረደ የሚባለው
ሰዎች አሁን እዛ እንትን ላይ ያወጡታል። ሁለት ነገር ይዞ አንዴ ነጭ ያወጣል፣ አንዴ ቀይ፣ አንዴ ምናምን ያወጣል፣ አንዴ ከፌዴራል መንግስት ጋር፣ አንዴ ከሻዕቢያ ጋር፣ አንዴ ከህወሓት እንዲህ ያለ እንደ እስስት ሲገለባበጥ የሚያሳይ ምስል ሰርተው በኤአይ የለቀቁበት አለ። በትክክል ታደሰን የሚገልጸው ማለት ነው። እና አሁን ይሄ ጉዳይ እንግዲህ የህገ መንግስት መሰረት እንትኑን ማየት ያስፈልጋል። ከዚህ አንጻር የአንድ ክልል የክልል መንግስት ወይም ጊዜያዊ አስተዳደር የፌዴራል መከላከያ ሰራዊትን ስምሪት የመፍቀድ ወይም የመከልከል ህጋዊ ስልጣን አለው ብለን እንጠይቅ። ባይዘዌ የሚጠየቅ ጥያቄ አይደለም፣ ግን እንጠይቅ። አውቀው መሀይም ለሚሆኑ አውቀው ከህገ መንግስት መርህ ውጪ ለወጡ ወይም ለነሱ እንዲመቻቸው አድርገው ለሚተረጉሙ ኃይሎች ማለት ነው። እና በኢፌድሪ ህገ መንግስት እና በፕሪቶሪያዊ ሰላም ስምምነት መሰረት ግልጽ መልሶች ተቀምጠዋል። እነዚህን እንመልከት። አንዱ መከላከያ የፌዴራል መንግስት ብቸኛ ስልጣን ነው ይላል። የመከላከያ ኃይል ማቋቋም መምራት የሚችለው መከላከያ የሚታዘዘው በፌዴራል መንግስት ነው። ብቸኛው የስልጣን አካል ፌዴራል መንግስት ነው መከላከያን የሚያዘው፣ ወይም አንድ መከላከያ ለፌዴራል መንግስት የሚጠራ ነው የሚኖረው። እና በህገ መንግስቱ አንቀጽ 51 መሰረት የሀገር መከላከያ ጉዳይ የፌዴራል መንግስት ብቸኛ ኤክስክሉሲቭ ስልጣን ነው። ይህ ስልጣን ከክልሎች ጋር የሚጋራ ወይም ተደራቢ ስልጣን አይደለም። ይህን ስልጣን ከክልሎች ጋር አይጋራው። ለክልሎች ተደርቦ ወይ ተቆርሶ ወይ ተሸርፎ አይሰጥም። የፌዴራል መንግስት ስልጣን ብቻ ነው። ኦኬ። እና በዚህ ነጥብ ስር እንግዲህ የኢፌድሪ መከላከያ ሰራዊት የፌዴራል ተቋም እንጂ የክልል አይደለም ማለት ነው ይላል። ባይዘዌ እዛው የኢፌድሪ መከላከያ ሰራዊት የፌዴራል ተቋም ነው። ይሄ ማለት የክልል አይደለም። ሌላው ነጥብ የፌዴራል መንግስቱ ድንበርን ለመጠበቅ የፌዴራል ተቋማትን ለመጠበቅ በየክልሉ ያሉትን ማለት ነው ወይም ብሔራዊ ደህንነትን ለማረጋገጥ መከላከያን በማንኛውም የኢትዮጵያ ግዛት ውስጥ የማሰማራት ሙሉ ስልጣን አለው። ይሄ ማለት ይሄን ስልጣኑን ለማደናቀፍ መንቀሳቀስ ጸረ ህገ መንግስት እና ወንጀል ነው ማለት ነው። ጸረ ህገ መንግስት እና ወንጀል ከሆነ ደግሞ ይሄንን በሚያደርጉ አካላት ላይ እርምጃ መውሰድ ይችላል መንግስት። ይሄ በህገ መንግስቱ ላይ የተቀመጠ ነው። ይሄን ማክበር አለብህ። ይሄን ስትጻረር ደግሞ መንግስት መቅጣት አለበት። ባይዘዌ በጣም ብዙ ሰው ከልክ ያለፈ ትዕግስት፣ ከልክ ያለፈ ሆደ ሰፊነት በመንግስት ላይ እንደሚታይ ነው ብዙ ሰው የሚገልጸው። ይሄ ደግሞ እነዚህን መቃብር አፍ ላይ ያሉ ቡድኖች ዝም ብለው እየተወራጩ መርዝ እየተፉ መርዛቸው ጉዳት እንዲያደርስ እድል ሰጥቷቸዋል እየተባለ ነው። እኔም በዚህ ጉዳይ ከሚስማሙት አንዱ ነኝ። ነገር ግን መንግስት በሆደ ሰፊነት በትዕግስት ይሄን ነገር ማስተናገዱ የበለጠ ትርፋማ ያደርገኛል፣ ጉዳት ይቀንስልኛል፣ ህዝቤን ከሞት ከእልቂት ከሰቆቃ ያድንልኛል ብሎ ስለሚያስብ አሟጦ እየተጠቀመበት ሊሆን ይችላል። ግን ይሄን አይነት ስልጣን ግን አለው። ይሄ ስልጣን አለው። ይሄ የሚወራጨው ምናምን ግን ይሄ ስልጣን የለውም። ከዚህ በተጻራሪ በሚለው መልኩ ቆሞ እከለክላለሁ ካለ ህገ መንግስት እየጣሰ ነው እና ህገ መንግስት በመጣሱ ቅጣቱን ተቀብሎ ሰራዊቱ ግን በፈለገው ሰዓትና ጊዜ ቦታ ይንቀሳቀሳል። ህገ መንግስቱን እያስከበረ ማለት ነው ሲንቀሳቀስ። ለምን እንቅስቃሴውን የሚገታ አካል ህገ መንግስቱን እየጣሰ ነው ማለት ነው። ስለዚህ ህገ መንግስቱን መሰረት አድርጎ ያንን እንቅስቃሴውን ሊገታ የሚፍጨረጨር ኃይል
እርምጃ በመውሰድ ወደ ታለመበት ቦታ ይሄዳል። ተልእኮውን ማደናቀፍ አይችልም። ከዚህ በፊት ተልእኮውን ለማደናቀፍ ሰርተዋል። የሰራዊት ንቅናቄ፣ የሰራዊት ጉዞ ለመግታት የተለያዩ ተግባራት ተፈጽመዋል። ሕፃን ልጆችን፣ አዛውንቶችን መንገድ ላይ በማስተኛት አሁን የትግራይ ሕዝብ ከእንደዚህ አይነት ነገር ይሄ በጣም በትግራይ እንዳልነው ባዶ እየሆነች ነች። የተወሰኑ ሰዎች የተወሰኑ አቅመ ደካሞች ለውትድርና ምልመላ ብቁ አይደለንም ብለው የሚያስቡ ሰዎች አሉ ክልል ውስጥ። እነዚህን ሰዎች በመጠቀም የተለያየ እንቅፋት ለመፍጠር ሊሞክር ይችላል። ግን ይሄን እንቅፋት እንዲፈጠር ያዘዘውን ኃይል ያለበት ገብቶ በቁጥጥር ስር በማድረግ መንገዱን እያስከፈተ ወደ ተልእኮ ሊሄድ ይችላል። ህጋዊ መሰረትና መብት እንዳለው ማወቅ ያስፈልጋል። ሌላው የፕሪቶሪያው ስምምነት ነው። እሱ ምን ይላል? ስለዚህ ስለ መከላከያ የፕሪቶሪያ የሰላም ስምምነት የፌዴራል መንግስትንን የበላይነት በብዙ ነጥቦች ያረጋግጣል። ምክንያቱም ይሄ ኃይል ህገ መንግስታዊ ስርዓቱን በኃይል ለመገርሰስ ያመፀ ኃይል ነው። እንደዛ ያለው ኃይል ነኝ፣ ህገ መንግስታዊ ስርዓቱን በኃይል ለመገርሰስ ተንቀሳቅሻለሁ ብሎ ነው የፈረመው። ሲፈርም እና በዚህ መሰረት የፌዴራል መንግስቱን በጦርነት የበላይነት ይዞ የአሸናፊነት ቁመና ላይ ሆኖ ነው ድርድር ያደረገው። ከዛ የፌዴራል መንግስቱን ትክክለኛ ስልጣን የሚያስከብሩ ድርድሮች ናቸው የተደረጉት። የኢትዮጵያን ህገ መንግስት ተቀብያለሁ ብሎ ማለት ነው። ጸረ ህገ መንግስት ሆኖ ተንቀሳቅሶ ስለነበረ የኃይል የቲፒኤልኤፍ ኃይል እና በዚህ መሰረት አንቀጽ 2 እና 7 ላይ ኢትዮጵያ ያላት የመከላከያ ሰራዊት አንድ ብቻ እንደሆነና እርሱም የፌዴራል መከላከያ ሰራዊት መሆኑ እና የትግራይ ወገን ደግሞ የፌዴራል መንግስቱን ህገ መንግስታዊ ስልጣን እንደሚያከብር ተደንግጓል፣ ተቀብሎ ፈርሟል። ይሄን አንድ መከላከያ ያም መከላከያ በፌዴራል መንግስት የሚታዘዝ እና የፌዴራል መንግስቱን ደግሞ ህገ መንግስታዊ ስልጣን አከብራለሁ ብሎ እነዚህን ስልጣኖች አከብራለሁ ብሎ ነው የፈረመው ህወሓት ወይም ያ ተደራዳሪው ቡድን። አንቀጽ 9(1) ላይ በትግራይ ክልል የፌዴራል መንግስት ስልጣን ብሎ ፌዴራል አውቶሪቲ ወደ ነበረበት እንዲመለስ ተደንግጓል በፕሪቶሪያው ስምምነት ላይ። ይህ ማለት የፌዴራል ተቋማት በክልሉ ውስጥ ያለምንም ቅድመ ሁኔታ ስራቸውን ይሰራሉ፣ ይንቀሳቀሳሉ ማለት ነው። በአንቀጽ 8 መከላከያ ሰራዊቱ የአገሪቱን ዳር ድንበር፣ የአየር ክልልና ስልታዊ የፌዴራል ተቋማትን የመጠበቅ ብቸኛ ኃላፊነት አለው ይላል። ይህም በፕሪቶሪያው ስምምነት ላይ የጸደቀ እና ተደራዳሪ ወገኖች የፈረሙበት ነው። ሌላው ክልሎች ይሄንን እንቅስቃሴ መከልከል እንደሌለባቸው ሲገልጽ የፌዴራል መንግስት መከላከያን ለማሰማራት ከክልል መንግስታት ፍቃድ አይጠይቅም። ስርዓቱ ፌዴራላዊ መሆኑ ቀርቶ ይሄን ከጠየቀ ነው ለዚህ እንደ ምሳሌ የቀረበ ነው። ፌዴራላዊ መሆኑ ቀርቶ ኮንፌዴራላዊ የሉዓላዊ መንግስታት ስብስብ ሲሆን ብቻ ነው ይሄንን መከልከል የሚችለው። ስርዓቱ ፌዴራላዊ ኮንፌዴራላዊ የሚባል ስርዓት አለ። አሁን የኢትዮጵያ ስርዓት ፌዴራላዊ ስለሆነ በዚህ ስርዓት ውስጥ ክልሎች በክልሎች ጣልቃ እንዲገባ ከክልል ሲጠየቅ ይገባል የሚለው ክልሎች አደጋ ላይ ወደቅን፣ እንደዚህ ችግር ተፈጠረ ሲሉ ነው። ያለ ክልል ፍቃድ አሁን እቺን ነገር ያነሷታል። ህገ መንግስቱ ላይ አለ። መከላከያ ወደ ክልል የሚገባው ሰላምና ጸጥታ ለማስከበር ማለት ነው። ወደ ክልሎቹ ሰላምና ጸጥታ ለማስከበር የሚገባው በክልሉ ሲጠየቅ ነው ይላል። ይሄኛው ግን ሌላ ነው። ድንበሩን ለማስከበር ነው። ይሄ ድንበር የማስከበር ተልእኮ ለመፈጸም ማንኛውንም ክልል አቋርጦ ይሄዳል። ማንኛውም ክልል ውስጥ ይዞታ ሊመሰረት ይችላል። ምሽግ ሊያሰምር ይችላል። ዓላማው
እና የተለያዩ ቢሮዎች፣ የተለያዩ ማዘዣ ጣቢያዎች፣ የተለያዩ ወታደራዊ ካምፖችን መገንባት ይችላል የሉዓላዊነትንና ድንበርን ለማስጠበቅ ማለት ነው። እና በህገ መንግስቱ አንቀጽ 50 ላይ ደግሞ የፌዴራልና የክልል መንግስታት የስልጣን ክልል ተለያይቶ ተቀምጧል። የሀገር መከላከያ ግን ለክልሎች ይሄ ከክልል ጋር ለተከፋፈሉ ስልጣኖች ለድርድር ወይም እሱን የተመለከቱ ነጥቦች አልተቀመጡም። ይሄ ለፌዴራል ብቻ ስለተሰጠ ማለት ነው። ስለዚህ ጊዜያዊ አስተዳደሩ እነዚህን ሁሉ ደምረን ቀንሰን ስናይ እንግዲህ መከላከያ እንዲገባ አልፈቅድም ወይም አልከለክልም ሊል የሚችልበት እድል ወይም ስልጣን የለውም። ምክንያቱም ይህ በህገ መንግስቱ ለክልል ያልተሰጠ ስልጣን በመሆኑ ማለት ነው። መከልከልና መፍቀድ ለክልል የተሰጠ ስልጣን አይደለም። እና በህገ መንግስቱ የበላይነት ወይም አንቀጽ 9 ደግሞ ህገ መንግስቱ የሀገሪቱ የበላይ ህግ ነው። የበላይ ህግ ነው። ይሄ የክልል ህገ መንግስት ምናምን ከዚህ ህግ በታች ነው። መመሪያዎች፣ ደንቦች ከዚህ ህግ በታች ነው። ስለዚህ ማንኛውም ክልላዊ አሰራር ወይም ትርክት ከህገ መንግስቱ ጋር የሚቃረን ከሆነ ተፈጻሚነት አይኖረውም ይላል። መከላከያ ወደ አንድ ክልል መግባት የሚችለው በክልሉ ፍቃድ ብቻ ነው የሚል አመለካከት ህገ መንግስታዊ መሰረት የለውም። ይሄ እና ይሄ ነው እንግዲህ በአጠቃላይ ለዘላቂ ሰላም በፌዴራል መንግስትና በክልል አስተዳደሮች መካከል ያለው ቅንጅት አስፈላጊ ቢሆንም መከላከያን የማንቀሳቀስ ህጋዊ ስልጣን ያለው የፌዴራል መንግስት ነው። መከላከያ ደግሞ አሁን እንቀሳቀሳለሁ የሚለው ድንበር ለማስከበር ነው። በጣም የሚገርመው ደግሞ አሁን ያለው ሻዕቢያ መንግስት በአሁኑ ተጨባጭ ሁኔታ የኢትዮጵያን ድንበር ጥሶ ገብቷል። እስከ ተንቤን ድረስ መጥቶ ምሽግ እንደቆፈረ የወጡ መረጃዎች አሉ። አሁን የመከላከያ ወደ አካባቢው ሲጠጋ ያው ወደ ሽሬ ምናምን አፈግፍጓል። በዚህ ደረጃ ድንበራችንን የደፈረ ጠላት ለመከላከል እሱ ብቻ አይደለም፣ ኢትዮጵያ ውስጥ ሰላምን ለሚያደፈርሱ ኃይሎች መሳሪያ እያቀበለ ያለ ነው፣ ስልጠና እየሰጠ ነው። ይህንን እያደረገ አሁን ወደ አዲጉዶም ምናምን የሚባል አካባቢ ወደ በረሃ ውስጥ የፋኖ ኃይሎች በሻዕቢያና በህወሓት እየሰለጠኑ እንዳሉ መረጃዎች አሉ። ኢትዮጵያ መሬት ውስጥ ገብቶ ይህንን እያደረገ ያለ ኃይል ይህ እኮ ትልቅ የሀገሪቱን ሉዓላዊነት መዳፈር ነው። በመሰረቱ ቅድም ያልነው የፌዴራል መንግስት ወደ ሰፊነት ትዕግስት የምንለው እዚህ ጋር ጥያቄ ምልክት ውስጥ ይገባል። እርግጥ ነው ደግሞ መንግስት በቂ ዝግጅት አድርጌ በማያዳግም ሁኔታ እነዚህን ሰዎች ወደ ፍርስራሽነት እቀይራለሁ ያለ ብዙ ኪሳራ፣ ያለ ብዙ ደም መፋሰስ፣ ያለ ብዙ የንብረት ውድመት ይሄን አደርጋለሁ ብሎ ዝግጅት እያደረገ ነው ደግሞ ብለን እንድናስብ የሚያደርገን አሁን የልዩ ዘመቻዎች እዝ ልምምዳቸውን ስናይ ይሄ ሾውን እና ያላየነውንም ጨምረን እዚህ ላይ ደግሞ ስናስብ በቀላሉ ከየጎሬ ውስጥ አንገቱን እያነቀ ማውጣት የሚችል ኃይል በምድር ከላይ ደግሞ ብቅ ሲል አናቱ ላይ ቁጭ የሚያደርግ ድሮን የአየር የበላይነትን እያደራጀ ነው ነገር ያለው እና ይሄ ሁሉ መወራጨት የምትከፍሉትን ዋጋ ከእንትን ከማለት ውጪ ምንም ማምጣት አይችልም። የመጨረሻው እንትን መከላከያ በድል ተልእኮውን እንደሚወጣ አለማሰብ፣ ይሄንን አለመረዳት፣ ይሄን አለመቀበል በጣም 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 ድንቁርና ነው። በመሰረቱ ይሄንን እየተረዱ ግን እያወቁ የመጨረሻው እያንዳንዱ ኢትዮጵያ ላይ የሚቃጣ ጦርነት በኢትዮጵያ ሰራዊት አሸናፊነት እንደሚጠናቀቅ እያወቁ ግን ደግሞ ወጥተው በርታ ትንሽ ነው የቀረው፣ እንደንም እኮ እያዩ ነው፣ ትንሽ ነው የቀረ እዚህ ጋር እንትን ብለሃል። አሁን አንድ
ዩቲዩብ እንትን ላይ ቋሚ አንድ ፕሮግራም አለ። የቀጠለው የፋኖ ተጋድሎ ይላል ሁልጊዜ ፕሮግራም። ተጋድሎ ማለት መጋደል መሞት ማለት ነው። መሞትና መግደል ነው። እንደው እሱን እንኳን እየገደሉ ነው የሚሞቱት እንኳን ብንል እነዚህ ኃይሎች ማለት ነው። ይሄን የቀጠለው እያሉ ማስቀጠል በቃ እየሞትክ የገደልክ ቀጥል ማለት ነው። አሁን እኮ ድል ጨበጠ እንዲሆነ ምናምን የሚሉ አልፎ አልፎ የሚመጡ ናቸው። ዋናው ግን የሚዲያው እንደ አምድ ሆኖ በየጊዜው የሚተላለፍ የቀጠለው የፋኖ ተጋድሎ ይልና አንድ ሰው ያለ ከአዲስ አበባ እየተባለ እንደሚተነትን እሱ እዛው ሚዲያው ያለበት ቅርብ ቦታ ያለ እና ድምፁን እየቀየረ የሚያቀርብ ሰው እንደሆነ በጣም ግልጽ ነው። እና ይተነትናል። እንደዚህ ሆኗል፣ እንደዚህ ተጋደለ፣ እንደዚህ ወደቀ፣ ይሄን ያዘ ምናምን ይላል። ቀጥል ይላል። ቀጥል። እንዲህ አይነት ትልልቅ እንትኖች ሲታዩ፣ የሰራዊት ቁመናዎች ደግሞ ሲታዩ ይሄ ዋጋ የለውም፣ ይሄ ባለፈው ይሄን አሁን እንትን ላይ ሊያቆመው ይችላል ይላል። ሊያቆመው ግን ሳይችል ቀርቶ እሱን ሰንጥቆ ሰራዊቱ አስፈላጊ ነው ወደሚለው ቦታ እኮ ተሸጋግሮ እኮ ቦታ ይዟል እኮ። በመሰረቱ የመጀመሪያ ምዕራፍ ነው ይሄ። ቀጣይ ምዕራፎች ደግሞ ይካሄዳሉ። እና ይሄንን እና ሌላው እንግዲህ እነዚህ ኃይሎች የሰራዊቱን እንቅስቃሴ ይገታሉ ወይ ሊገቱ ይሞክራሉ ማለት ብቻ ሳይሆን አሁን የሰራዊትን እንቅስቃሴ ሉዓላዊነትን እንዳያስከብር መግታት ማለት ያው ጠላትነትን በይፋ ማወጅ ነው። ከዛ በላይ ከሱዳን ኃይል ጋር ከዚህ ከአልቡርሃን ከሸኔ ፋኖ ሻዕቢያ እነዚህ ኃይሎች አብረን ኢትዮጵያን እናፈርሳለን ብለው እየሰሩ መሆናቸውን በይፋ ተነግሯል። እና እነዚህ ከውጭ ጠላት ጋር መሰለፋቸውን በይፋ ራሳቸውን በተለያየ ጊዜ ይነግሩናል። አሁን ማርቲን ፕላውት የቲፒኤልኤፍ ቀንደኛ ደጋፊ መሆኑን ታውቃላችሁ። በጦርነቱ ጊዜ ኢትዮጵያን ገጽታ ለማጥፋት ኢትዮጵያን ለመወንጀል በጣም ብዙ ነገሮች ሲሰራ የነበረና ማንረሳው ነው። እና አሁን እሱ በለቀቀው አንድ ዘገባ ላይ unconfirmed reports that a high level multilateral agreement was signed by the TPLF, FANO, OLA, Eritrea and General Al-Burhan's regime in Sudan. Several meetings apparently held all units against PM Abiy possible offensive ይላል። ይህንን ይለናል ማርቲን ፕላውት። አልቡርሃንን ጨምረው እነዚህ ኃይሎች አግሪመንት ተፈራርመዋል የኢትዮጵያን መንግስት ስርዓተ መንግስት ለማፍረስ። ስለዚህ ለይቶላቸው ከውጭ ጠላት ጋር ተሰልፈው እነዚህ ኢትዮጵያ የተፈጥሮ ሀብቷን ለመጠቀም ጥረት በማድረጓ ምክንያት ጠላት የሆኑ አልቡርሃን፣ ከአልቡርሃን ጀርባ ደግሞ ባይዘዌ ያው አልሲሲ ያለ የታወቀ ነው። እነዚህ ኃይሎች አንድ ላይ አግሪመንት ፈጽመው ኢትዮጵያን ለማጥፋት እየተዋጉ ነው። አሁን በዚህ ደረጃ በግልጽ ጠላትነቱን ያረጋገጠ ኃይል አሁን ብዙዎቹ ሚዲያዎችም እኮ ይሄን እንትን ምልክት እኮ ይነግሯቸዋል። የኢትዮጵያ ይሄ ሁሉ ኃይል ሱዳን ውስጥ እየተንቀሳቀሰ ሱዳን ውስጥ ሎጂስቲክ ድጋፍ እየተሰጠው ከዚህ ኤርትራ ድጋፍ እየተሰጠውና ትግራይ ውስጥ እየሰለጠነ ያለ ኢትዮጵያ ዳጋሎን የፈጥኖ ደራሽ ኃይሉን እያገዘች ነው። ውግዘት ይደረግባት፣ ዓለም አቀፍ ማዕቀብ ይደረግባት፣ መሪዎች ሲመጡ ጉዷ ፈላ ኢትዮጵያ ምናምን እንላለን እኛ። ግን የትኛው ነው ኢትዮጵያን የሚጎዳው? በጣም ግልጽ ነው። የኢትዮጵያ ጠላቶች በዚህ ደረጃ በነ አልሲሲ በነ አልቡርሃን እየተደገፉ በነ ኢሳያስ እየተደገፉ ኢትዮጵያን የሚያጠፉበትን
አደረጃጀት ግን አይነኳትም። ይሄንኑ ባይዘዌ ይሄ የዳጋሎ በአሁን ሰዓት ኡጋንዳ ነው የሚገኘው። በኢንቴቤ ከፍተኛ አቀባበል ተደርጎለታል። ወደ ኡጋንዳ አምርቶ እና እዛ በተደረገው አቀባበል እንትና አልቡርሃን የሱዳንን ሉዓላዊነት መጣስ ነው ምናምን ብሎ ውግዘት አንስቷል። እዛ ላሉ ደጋፊዎች ሲናገር ዳጋሎ የትግራይ ኃይሎች ከአልቡርሃን ጋር ሆነው እየወጉኝ ነው ብሏል። እና እነዚህ ኃይሎች ተሸጠው ሁሉ ተቀጥረው ሁሉ ለውጪ እየተዋጉ ነው። በሌላ በኩል ይሄ አርሚ 7 የሚባለው በተደጋጋሚ ወደዚህ ወደ ወልቃይት ወደ ሁመራ እና በዚህ ደግሞ በአማራ ክልል የድንበር አካባቢዎች ለመግባት ሙከራ እያደረገ ነው ከፋኖ ጋር ተደራጅቶ። እንግዲህ ኢትዮጵያንም እየወጉ እዛ ደግሞ በገንዘብ ተሸጠው ያን የኢትዮጵያ ጠላት እያገዙ ያሉበት ሁኔታ ነው ያለው። አሁን ቲፒኤልኤፍ የሚተማመንበት አንዱ ይበጠብጥልኛል ከፋኖ ጋር ሆኖ ብሎ የሚተማመንበት የቀረው ኃይሉ ያልተዳከመው እንደ ሌሎቹ እየከዳ ወደ መንደሩ ያልሄደው የዚህ የአርሚ 7 ጦር ነው። በዚህ ደረጃ አሰላለፉ ለይቶለት የኢትዮጵያ ጠላቶች ጋር የቆሙ የውስጥ ኃይሎች ቲፒኤልኤፎች ኢትዮጵያ ድንበሯን ለማስከበርና ወራሪውን ሰራዊት ከድንበሯ ለማስወጣት የምታደርገውን እንቅስቃሴ አቆማለሁ አልፈቀድኩም ብሎ ይወራጫል ቲፒኤልኤፍ። በዚሁ ጋር ጎን ለጎን ያው ለተለያዩ ዓለም አቀፍ ማህበረሰቦችም ደብዳቤ ጽፎ ደግሞ መላዋን ትግራይ እንቆጣጠራለን እያሉ ነው። ወደ ሻዕቢያ የሚደረገውን እንቅስቃሴ አስግቶት ማለት ነው። እቺ ነገር ለኔ ነች ብሎ መላውን ትግራይ ሊወሩብኝ ነው ምናምን እንደዚህ እያለ የትግራይ ህዝብ ጠላት ይላል። የትግራይ ህዝብ ጠላት ቢሆን መንግስት የትግራይ ህዝብ እኮ አሁን ያለው መሀል ሀገር ነው። በቃ አብዛኛው እኮ መሀል ሀገር ነው ያለው እና ምን ሊያደርግ ነው? የትግራይን ህዝብ ሊያጠፋ እዛ ሊወርህ ሊገልህ ሊጨፈጭፍህ አንተን ፈርቶ የተደበቀው እኮ እዚህ ፌዴራል መንግስቱ የሚያስተዳድረው ክልል ውስጥ ነው በነፃነት እየተንቀሳቀሰ ያለው። ኢቭን ገዳዮች ሰሜን ዕዝን የጨፈጨፉ ሰዎች እኮ አሁን አዲስ አበባ እኮ ነው ያሉት ጄኔራሎች። አሁን እነዚህ በተለይ አሁን መጨረሻ ላይ መጡት ጄኔራል ከበደ ታውቃላችሁ ከቲፒኤልኤፍ የ2013 የጥቅምት 24 ውጊያ ላይ ምን እንዳደረጉ እና ጄኔራል ሻምበል ሲናገሩ እሱ አምልጦት አንዱን ረሽኖ ምን እንዳደረገ በሙሉ እነዛ ጭፍጨፋ የደረሰባቸው ሰዎች ሁሉ የሚያነሱት የ31ኛ ክፍለ ጦር አዛዥ ነበረ እና አሁን እነዚህ ሁሉ ሰዎች ግን አዲስ አበባ ውስጥ ነው ያሉት። ባለፈው ሰምተናል እነ ምግበ ሕክምና በዚህ በኩል ሄደው በዚህ ደረጃ ያለ እንትንን ሊወርህ ሊያጠፋህ ህልውናህን ሊያወድም እያልክ በጣም በሚያሳዝን ሁኔታ ትለፈልፋለህ። ግን የሚሰማህ የለም። የመጨረሻ ምክር አሁን ጦሩ የኢትዮጵያ መከላከያ ሰራዊት ዝግጅቱን ጨርሷል። በመሰረቱ ትዕግስቱም ያለቀ ይመስለኛል መንግስት። ምክንያቱም ምንድን ነው የሚጠብቀው ከዚህ በላይ? ስለዚህ ይሄንን በጣም ባስከፊ ሁኔታ ባስከፊ ሽንፈት ከዛ ከ2013 በባሰ ሄዳቸው የፕሪቶሪያ ስምምነት ከፈረማችሁት በሱ በባሰ ውርደት የሚፈጸም ከፍተኛ ኪሳራ በእናንተ ላይ የሚያደርስ እየመጣ ነው። ሌላም ይሄ ከሱ ጋር የምትሰራ ይሄ ሸኔ ፋኖ ምናምን በየመንደሩ ያለህ የምታመልጥበት አይደለም ቀጣዩ የሰራዊታችን እርምጃ እና ይሄንን ከማድረግ ሰራዊቱን ከመፈታተን እና የአካባቢያችሁን ሰላም ከመንሳት ስጋት ሆናችሁ ከመቀጠል ስጋት ከሆነ የውጭ ጠላት ጋር ተሰልፋችሁ
በክህደታችሁ ከመቀጠል ኢትዮጵያ ሀገራችሁ በሰላም ታኖራቸዋለች። ብዙ ነፍሰ ገዳይ እኮ ወደ ሰላም መጥቶ ቁጭ ብሏል፣ ያው እየተንቀሳቀሰ በሰላም። ስለዚህ ይህን እድል እንድትጠቀሙ እናሳስባለን። ህዝባችን ደግሞ ይሄንን ሀገሪቱን ለማጥፋት ተማምለው የተሰለፉ ኃይሎች በኢትዮጵያ መከላከያ አንጻር ሊቆሙ አይችሉም፣ አቅመ ቢስ ናቸው። የሀገሪቱን ሰላም ግን አውቀው የተወሰነ ኪሳራ ከማስከፈላቸው በፊት በቃቸው ልንላቸው ይገባል። በየምናገኘው እድል ሁሉ ማለት ነው። አሁን የትግራይ ህዝብ በጣም እየታገለ ነው እና በዚህ መሰረት የአማራ ህዝብ አጠናክሮ ትግሉን መቀጠል አለበት። የኦሮሚያ በተለይ የወለጋ ህዝብ ታግሎ ሸኔን ስጋት ሆኖ በክልሉ እንዳይንቀሳቀስ በማድረጉ ምክንያት ምን ያህል የልማት ተጠቃሚ እንደሆነ አይተናል። ሌላውም ከዚህ ተምሮ እንዲሄድ እንመክራለን። ድል ለመከላከያ ሰራዊታችን፣ ድል ለኢትዮጵያ። የዛሬውን ፕሮግራሜን በዚሁ አጠናቅቃለሁ። በሌላ ፕሮግራም እስከምንገናኝ ሰላም።